መጀመሪያ ከሴት ጋር የያዘችው ጊዜ አለቃሽ ቀንጥራ ማስወጣት። ሌባ ላመሉ ዳቦ ይልሳል። አመለኛ ልክስክስ ወንድ መቼም ነው የማይቀየረው። አመል ነው። አረብ ምን ይላል መሰላችሁ? ትጥላዕ ሩሕ ጠብዕ ማ ቢተቀየር። ትጥላዕ ሩሕ ጠብዕ ማ ቢተቀየር ማለት የሰው ልጅ አመል ካለበት ሩሑ ብትወጣ ጠብዕ አይቀየርም። አመል አይለቅ። ሱሰኛ ያገግማል እንጂ አይድንም። በተለይ የሴት ሱስ ያለበት ወንድ፣ ሴሰኛ ወንድ መቼም እለውጠዋለሁ ብላችሁ እንዳታስቡ። ከሴሰኛ ወንድ ጋር አብራችሁ ያላችሁ ሴቶች መቼም ይተዋል፣ ይለወጣል። በቃ እድሜ ልኬ ስቃጠል እኖራለሁ ካልሽ በሽታ ምቶብሽ አርጅቶም ቤት ውስጥ መውጣት ቢያቅተው ቤት ውስጥ ከሰራተኛ ጋር የማታመጣል ሰራተኛ ካለሽ አመል ነዋ። አመል አይለቅ። አመለኛ ነው። ስለዚህ እለውጠዋለሁ። አንቺ ትለወጫለሽ። አንቺ ማዲያት ታውጫለሽ። አንቺ ለበሽታ ትዳረጊያለሽ እንጂ ሴሰኛ ወንድ፣ የሴስ አመል ያለበት ወንድ መቼም አይለቀው። ከገዛ ዘመዱም ጋር ሲልከሰከስ ልታገኙ ትችላለሽ። ዘመድ አይምሩ። ሴስ ያለባቸው ህፃን ከመድፈር አይምሩ። የሚታያቸው አይናቸው ላይ የሚታያቸው ያ ነገር ብቻ ነው። በሽታ ነው ይሄ። እሺ ኔትወርኳ ሲመልሳት ኡምረዛ ነው ስሟ፣ እናስገባታለን። ወደ ቀጣዩ ባለታሪክ እንሂድ። የምር አንዳንዶቹ ለውጠዋለሁ ብለው ነው የሚገቡት። ገና ሳትወልድ አታቆምም ነበር። ገና ሳትወልድ ለመጀመሪያ ጊዜ የራቁት ቪዲዮ ምናምን በሚላላክ ኢሞ ላይ ሲልከሰከስ ባየችው ጊዜ እኔ ብቸኛ በነበርኩ ሰዓት ይህ ነገር ሱስ ሆኖብኝ ነው። አንቺ አረብ ሀገር በነበር ሰዓት ብቸኝነቴን ለመርሳት ኢሞ ላይ ከብዙ ሴቶች ጋር ስለማውራ ሳላስበው ሱስ ያዘኝ። ስለዚህ ተረጂኝ፣ ሱስ እስኪለቀኝ። የሲጋራ ሱስ ነው፣ የጫት ሱስ ነው፣ የመጠጥ ሱስ ነው። ይህ እኮ የሴት ሱስ ነው። እንዴት ነው የሚለቃ? እስከሚለቀኝ ተረጂኝ። እሷ ደግሞ ሞኝነቷ እስከሚለቀው ኢሞውን ሲገልት ሌሊት ላይ እሷ በተኛችበት ዳውንሎድ አድርጎ እንደገና ሲያወራ እየያዘችው ደጋግማ እድል ሰጠችው። መቼም በሽታ አምጥቶ በሽተኛ ሆኖ ያርጋ ቁራኛ እስካላረገች ድረስ ኔቨር ነው ማይተወው እንደዚህ አይነት ነገር። ገና ሳትወልጂ ነበር ይህንን ሰውዬ ከህይወትሽ ነቅል አድርገሽ ማስወጣት የነበረብሽ። ልክስክስ። እሺ እግዚአብሔር ያውቃል። ወይ ሀቡዬ እንዴት ነሽ? ሰላም ነው ማለት እግዚአብሔር ይመስገን። እንዴት ነሽ? አለን እንኳ ኢዚ አይ አስተማሪ ታሪክ አለኝ ያልሽ ነገማ ግን የህፃን ልጅ ፕሮፋይል ስላረግሽ እኮ ልጅ እንዳትሆኚ ብዬ ነው ዝም ያልኩሽ። ኢንቫይት አድርጌሻለሁ። እሺ ውዴ፣ አጭር አስተማሪ ታሪክ አለኝ ብለሽ ኮመንት ላይ ጽፈሽ ነበር። አዎ አጭር ነው። ምን መሰለሽ፣ ምንድን ነው ስሙ፣ በቲክቶክ አንድ ሰው ተዋውቄ አገባሻለሁ፣ አፈቅርሻለሁ ምናምን ብሎ እውነት መስሎኝ እሱ ጋር መጻጻፍ ጀመርን። የውጭ ዜጋ ነው ማለት ነው። ከዛ እየተጻጻፍን በቃ ጥሩ ነገር ነው የሚያወራኝ፣ በጣም እንደሚያፈቅረኝ እንደሚወደኝ እና መጥቶ እንደሚያገባኝ ምናምን እያወራኝ፣ ከዛ በጣም እውነት መሰለኝ። እኔም እያወራሁት ምናምን እያለ ከዛ እንትን አለ፣ በቃ መጥቼ ላገባሽ ነው የምፈልገው እና በጣም ነው የወደድኩሽ፣ በህይወቴ ላይ ስለገባሽ በጣም ደስተኛ ነኝ። ስለዚህ በቃ ስጦታ ልላክልሽ ምናምን አለኝ። እንዴ ገና ተዋውቀን ብዙ ሳታቀኝ ስለኔ ሳታቅ ምናምን ምን አይነት ስጦታ ነው ማሪ? ይህንን ታሪክ በጣም በተደጋጋሚ ሰምተነዋል። ስጦታ ልላክልሽ ብሎ የመላኪያውን ክፋ ያለሽ እና ብር በላሻል አይደል? በጣም ብዙ ሴቶች በተደጋጋሚ ለአመታት ሲፈልግ 15 ቀን ይቆያል፣ ሲፈልግ ወር ይቆያል። እንደፈለገ በቃ ደስ ሲለው ይመጣል፣ ደስ ሲለው እዛ ይቀራል። የዛንም ደግሞ እኔ ማልቀስ በቃ ለምን አትመጣም?
እዛ ታውቂያለሽ፣ ድሬዳዋ ሄደሽ 2 ቀን 3 ቀን ልብስ ገዝተሽ ካልተመለሽ የቤት ክራይ አለ፣ ባደርሽበት ልክ ትከፍያለሽ። ክራይ ሳይሆን ይሄ ምንድን ነው የሚባለው? በቀን ቀን ተከፍለው ቤርጎ ነው የሚባለው። አዋር ቤርጎ ይዞ ነው የሚያድረው። በቀን ቀን 150 ብር 200 ብር ነው የሚከፈለው። ያ ያገኘሽው ጥቅም ይዞብሽ ነው የሚሄደው። በመንገድ ላይ ደግሞ ተፍትሽ የሚባል ነገር አለ። እሱ ላይ ከተወሰደብሽ እቃው እንዳለ ነው የሚወስድብሽ። እና ያንን እንዳይፈጠር ቶሎ ቶሎ ናና ቶሎ ሂድ። እዛ አትቆይ። በቆየሁ ቁጥር እዚህ ጋር ወጪ ያለ የምግብ አለ፣ ልጃሽ ማሳደግ አለብን። ሲቆይ ስለሚናፍቅሽ ሳይሆን 15 ቀን ድሬዳዋ ሄዶ በ2 ቀን ገዝቶ ልብሱን መምጣት የሚችለውን ሲቆይ የሚያሳስብሽ ለቤርጎ የሚከፈለው ገንዘብ እና ትርፋችሁ እየጎደለ ስለሚመጣ እንጂ ችግር የለብሽም። በነፃ ቢሆን ለምሳሌ በነፃ የሚያሳድረው ዘመድ ቢኖረው ወርም ቢቆይ ችግር የለውም። እዛ የቤርጎ ነው እንደዛ ሳይሆን እኔ ሲቆይ በቃ ውስጤ ይጠረጠራል እኮ ሴት ይዞ እንደዚህ የሆነ ነው እንደዚህ የሆነ ነው የሚለው ነገር ስለማስብ ነው እንጂ እኔ ቢመጣ ደስ ይለኛል። ግን እዛ ሲቆይ ከሴቶች ጋር የሚውል ከሴቶች ጋር የሚያሳልፍ እዚህ ጋር ማየው ነገር አለ። ቤት በሆነ ጊዜ ሴት ስለም በቃ እዛ ይዞ አደረ ብዬ ነው ራሴን ማሳመን። ሌሊት ላይ ስደውልለት ስልክ አይነሳለኝም። በቃ የሆነ ነገር ይሆናል የሆነ አይምሮ ወይ 24 ሰዓት የሚያስበው ከሌላ ጋር ነው። ወይ አግብተዋል እላለሁ። ወይቱ ጋር ደውዬ አንድ ቀን ወንድምሽን ምከሪልኝ በእናትሽ ድሬዳዋ ሄዶ አግብተዋል ነው ያልኳት። ይሆን እንደ እብድ ነበር የሚያደርገኝ። በቃ እሱም አይረዳኝም። በቃ እንደዚህ አትጠራጠረኝ። ማልጠራጠርበት ምክንያት የለም። ምክንያቱም አጠገብ የሚደረግ ነገር አለ፣ የማየው ነገር አለ። ለዛ አጠራጥረዋለሁ። በፍጹም ምንም አላምነውም። በቃ በእርግጥ ለእሱ አንቺ ታማኝ ነሽ ወይ? ራሴ ነኝ የማውቀው። እኔ ልጄ ማሳደግ እና ማሳደግ ላይ ነው። እሱን አፈቅረዋለሁ። ከሱ ውጭ ሌላ ወንድ እንደዚህ ከአጠገቤ ወንዶች ተደርድሮ ቢሄዱ ወላሂ አይታየኝም። እሱና እሱ ብቻ ነው በህይወት፣ ሌላ ሰውም ያለ አይመስለኝም። ለእሱ ብዬ ቤተሰቦችን ትቻለሁኝ፣ ሁለ ነገር ራሴን ጥያለሁኝ። በቃ ሁለ ነገር የለፋሁበት ወደ 7 ዓመት ምናምን የለፋሁበት ሰጥቼዋለሁ ገንዘቤ። ስለዚህ እኔ ከሱ ውጭ ምንም አውቀው ታሪክ የለም። በቃ የኔና የኔ ብቻ እንዲሆን ነው የምፈልገው። ከሱ ውጭ ደግሞ ማንንም ሰው አላውቅም። በቃ የሚመጣ ቀን ወላሂ ሰርፕራይዝ እንዲሆን ልጁን በስነ ስርዓት ጠብቄ ቤቱን ጠብቄ ደስተኛ እንዲሆን በቃ ጥር ነበር ያቀሜ። በቃ አልተረዳኝም። ከዛ ሳይረዳኝ ሲቀር ከብዙ ስቃይ በኋላ 1 ዓመት ከ7 ወር ላይ ልጄ መታገስ አቃተኝ። በቃ ቤተሰቦች የተናገርኩኝ እስከዛሬ በልቤ ውስጥ በሆዴ ውስጥ የነበረው ስቃይ ሁሉ ከሀስከ ወንድሜ ነገርኩት። ምንም አላለኝም። ህይወቱ አንቺ ከተመቸሽ ቀጥይበት፣ እኔ ውጪ ብዬ በዚህ ህይወት ውስጥ ምልሽ ነገር የለም። በቃ እኔ በቀኝ ከዚህ በላይ አትንገረኝ ያለኝ። ወስነሽ የምታደርጊው አድርጊ ያለኝ ታላቅ ወንድሜ ነው። እሺ ብዬ ተመልሼ ሄድኩኝ። ሄጄ ታመመ። በመሀል ስራ ቦታ ተወ። ስራውን ትቶ ታመመ። በመሀል መኖር ቀጠልን። ይሄ ድሬዳው የሚባለው ነገር ተወው። እንደገና ቤት ውስጥ መቀመጥ አብረን መዋል ጀመርን። እንደገና ቤተሰቦች ቤት ያምጥቼ ሰበሰብኳቸው፣ ነገርኳቸው ያለው ነገር። ፈቶ ቤት ሲቀመጥ ሁለታችሁን ቤት ስትሉ የቤት ክራይ ያስቤዛ ኬት ይመጣል? ቤት ክራይ የዘመዶቹ ቤት ነበረ፣ ብዙ አልነበረ። ምሳሌ እንደነገርኩሽ እሱ መጀመሪያ ይሰራ ስለነበረ ብር ደብቆኛል። እኔ አላውቅም። የኔ ብር አልቋል፣ የእሱ ብር ነበር የተወሰነች ገንዘብ። ግን ያ ብር ሲመጣ ምን እንደሚለኝ የዘመዶቹ ቤት ከሆነ የተከራያችሁ የዘመዶቹ ቤት ከሆነ ባትከፍሉም ሲኖራችሁ ትከፍላላችሁ ነው፣ ችግር የለውም። አይ ኪራይ ነው፣ ትንሽ ገንዘብ ነው፣ ብዙ አይከፈልበትም ነበረ። ኪራይ ነው ግን ያው ብዙ አይደለም። ባይኖረውም ያን የሚያስጨንቁ ቤተሰብ አልነበሩም። የእሱ ዘመዶች ናቸው፣ ችግር አልነበረባቸውም። ያው ብር ግን ነበረው። የሚገርምሽ ነገር እኔ ደብቆኛል። ከዛ ወንድ ጓደኛ ብዙ ጓደኛ ስለነበረው ከዛ በፊት በስራ ምክንያት የሚያውቃቸው ብር በዛሬ እንደዚህ ስጨነቅ ሲያየኝ አይ የሆነ ጓደኛ በድርሃለሁ ብሎኛል፣ ሄጄ ተቀብዬው እመጣለሁ ይለኛልና ወይ 50 ሺህ ብር ወይ 20 ሺህ ብር ምናምን ይዞ ይመጣል። እኔ የዋህ ነኝ። በቃ ጓደኛው አበደረው ብዬ ያችን በቤት ውስጥ ተቀምጦ እንጠቃቀምባታለን። ከዛ መጨረሻ ስራ መስራት አለበት፣ ሌላ ጭቅጭቅ ተፈጠረሽ ይሰራለሁ ምናምን አለ። እንደገና ቤተሰቤ ሰብስቤ ብር እንዲሰጡት ለመንኳቸው። ስጡን እንስራ አልኳቸው እና ስራ ጀመረን ሁለታችንም ማለት ነው። አልሐምዱሊላህ ጥሩ ነበረ። ስራ ቦታው አዲስ ቦታ ነው። ተከራየን፣ መስራት ጀመርን። የዛኔ የተሻለ ሆነ። እየሰራን በመሀል በቃ የሆነ ሰይጣን ነገር አለበት መሰለኝ፣ ስራ ትውት የሚያረው ነገር ሁሉም ነገር ትቶ እኔ ልጅ አለኝ፣ ገና ህፃን ነው ልጅ። ሌሊት ነው የምወጣው። አትክልት ቤት ነበር የጀመረው። ሌሊት የአትክልት ስራ የሚያውቀው ያውቀዋል። ሌሊት ነው ስራው የሚወጣው። ቤት ከፍታችሁ አብራችሁ ነው መስራት የጀመራችሁት?
ጁስ ቤት ምናምን ሳይሆን አትክልት ብቻውን ጁስ አልጀመርንም ነበር። አትክልት ቤት መስራት ጀመርን። ከዛ ጥሩ አየር ነበር። ሳይጠፋብኝ ድሬዳዋ ልብስ እየሄደ በሚያመጣ ጊዜ እየሄደ 7 ቀን ምናምን እዛ ቤርጎ ሲያደር ቤት ውስጥ ከአንቺ ጋር እያለ ኢሞ ላይ ሴክስ ፎን የብልግና ቃላቶችን ከሴቶች ጋር የሚያወራ ራቆቱ የሚላላክ ሰውዬ እንግዲህ ከአንቺ ርቆ ሄዶ ያለ ሴት ያድራል ብሎ ማመን ከባድ ነው። እንደዛ እያደረ ሲመጣ አብረሹ ያለምንም ፕሮቴክሽን የምተኝ ከሆነ በሽታ አትፈሪ ነበር? ህይወቱ እንደነገርኩሽ እኔ ህይወቴ እፈልገው ነበረ ከሱ ጋር መኖር ስለምፈልግ በቃ ሰምተሽ እንዳልሰማ አውቀሽ እንዳላወቀ አለ አይደለ? ችግር የለብሽም። በሽታ ቢያመጣ ምንም እስካለ ድረስ አብረን ገደል ከገባን አብረን ከሞተ አብሬው ልሙት፣ ከታመመ አብሬው ልታመም፣ ዋናው ብቻ እሱ ከኔ ጋር ይሁን። በቃ ይሁን። በቃ እውር ነው ለሱ አእምሮ የውር ነው። ከሁሉም ሰው ጣላለበት እሱ የመጣ በቃ ራሴም እንኳን አልኩሽ እኮ ለሱ ብለሽ እንዲያሳልፈሽ ለህይወትሽ ሞት ነው የሰጠሽው ሰው ስለ በሽታ የምታስቢው ታሪክ የለም። መጀመሪያ ለመንኩት፣ ከዛ በቃ ጣል አድርጌ ተውኩት። ስለዛ ፋይል ዘጋሁት። ከሴት ከኢደር ይዋል በቃ እሱ ከኔ ጋር ይምጣ እንጂ ስለሱ ተውኩት። በቃ እርግፍ አድርጌ ተውኩት። በቃ አልጠይቀውም ሁላ ሀታ ራሱ አጠገቤ ሴት አምጥቶ ቢጋብዝ ወላሂ አልጠይቀውም። በዚህ መሀል እኮ ገጥሞኛል። የሆነ ቀን እንደዚህ ተጣልተን ወጣና ስራ ቦታ ማደር ጀመር። አሁን የጀመርነው ስራ ቦታ ተከፍቶ ብዙ ቆይተዋል። ቦታው አልተስተካከለም ነበር እና እዛ ሄዶ እያደረ የሆነ ቀን ጎረቤት አለችኝ እና ባለቤትሽ እዛ ቦታ አየሁት እኮ ስራ ቦታው እዛ ነው አለችኝ። እሱ አይደለችም ያየችው፣ ባለቤቷ ነው ያየው። ኖ እዛ እኮ ስራ የለውም ለምን ይሄዳል እና ላሳይሽ ብላኝ እዛ ሄዳ ሻይ ቡና መንገድ ላይ የሚያፈሉ ሴቶች አሏ። ከሷ ጋር ቁጭ ብሎ ሲያወራ ሲሳሳቅ 2 ቀን ሄጄ በአይና ሄጄ በ3ኛው ቀን ልጁን ይዤ ሄጄ ልጁ ሂድ አባትህ ይኸው እዛ ጋር ነው አልኩት። 1 ዓመት ከ8 ወሩ ምናምን ነበረ። ይኸው እዛ ጋር አለ አባትህ ብዬ በእጄ ያሳይቸው ጥዬው ሄድኩኝ እና እኔ ወደ ወንድሞቹ ጋር ሄጄ ተናገርኩኝ። እንደዚህ ከሴት ጋር እንደዚህ 2-3 ቀን አየሁት ብዬ ነገርኩት። ወንድሜው በቃ ምንም በቃ ችግር የለውም እኮ ይሄ እኮ ሻይ ቡና እያለ ነው ምን ችግር አለው ለምን ታካብጃለሽ ምናምን አለኝ። በቃ አሰማመነኝ። እንደገና አስታረቀን። ወደ ቤት ተመልሼ ቡና ከሆነ ችግር የለውም። ስለዚህ እኔም ከወንድ ጋር ሄጄ ሻይ ቡና ብል ችግር የለውም። ባለትዳር ወንድ ከሴት ጋር ሻይ ቡና ማለቱ ኖርማል ነው። አታካብጂ ሻይ ቡና እኮ ነው ከተባለ እኔም ወጥቼ ከአንዱ ጋር ሻይ ቡና ላለሁ። ስለዚህ ኖርማል ነው፣ ሻይ ቡና ነው። በቃ እኔ ወራሽ መለስ ያለብሽ ወንድሙ ሻይ ቡና እኮ ነው ለምን ታካብጃለሽ? እንደዛ ከሆነ ችግር የለውም። እኔም ከአንዱ ጋር ሻይ ቡና ላለሁ። እኔ በቃ የዛን አለቅሳለሁ እንጂ ሀሳቤን ያው እንደምታይኝ አሁንም ሀሳቤን በስነስርዓት እየገለጽኩ አይደለም፣ አልናገርም። ግን በአይኔ አለቅሳለሁ፣ መናገር አልችልም። ለቅሶ ነው የሚቀድመኝ ለእነሱ። አሁን አልቅሼ ደክሞኝ አይኔ ማለት ነው ደም ስሩ የአይኔ ስርስሩ ጠቁሯል ከማልቀስ ብዛት ማለት ነው። አለቅሳለሁ እንጂ ሀሳቤን አልገልጽም በስነስርዓት። በቃ አልቅሼ ነው የሚወጣልኝ። ብቻ የሆናለሁኝ አለቅሳለሁ። ከዛ እንደዛ የሆንን ስራ ቦታው መስራት ተጀመረ። ቤቱ ጋር ነው አትክልት ቤት ከፍታችሁ ቤተሰቦች ገንዘብ አዋጥተው ሰጥቷችሁ እና አትክልት ቤት ከፍታችሁ መስራት ጀመራችሁ? ስራ እየሰራን አትክልት ቤት ስትሰሩ ቤት ውስጥ ልጃችሁን የሚጠብቅ ረዳት ቀጥራችሁ ነው? ልጁ ማለት ነበረች የሆነች ልጅ ነበረች እዛው ከክፍለ ሀገር የመጣች በትንሽ ብር አግኝቻት ልጄ እንድትንከባከብ አድርጌ። ያው ርቁም አልነበረም፣ የዛው ስራ ቦታ ትመጣልኛለች፣ እኔም እሄዳለሁ። ቅርብ ስለነበረ ልጄን አገኘዋለሁ። ልጅቷም ጥሩ ልጅ ነበረች፣ ተጠብቅልኝ ነበረ። ከዛ ያው ሁለታችንም ነው የምንሰራው። አትክልት ያመጣልኛል ጠዋት ሄዶ፣ እኔ እሰራለሁ፣ ሂሳብ ይዛለሁ። በጣም አሪፍ ነበረ። በቃ የሆነ ሰክሰስ ነበረ ስራ ቦታው በጣም አሪፍ። እስከ 30,000 ብር በቀን ነበረ ከወጪ ቀሪ ማለት ነው። በጣም አሪፍ ነበረ እና መስራት ሁሉ ያቀተኝ ነበር። ረዳት ሁሉ ፈልግ ነበረ እና ያው እሱ እንደነገርኩሽ የስራ ሞራሉ የሞተ ሄደ። በቃ ስራ እቃ ያመጣልኛል፣ ለሌ 9 ሰዓት ምናምን ይወጣል። እቃ ያመጣልኛል፣ ያስገባል። የተወሰነ ቀን ጠዋት ይመጣል፣ የተወሰነ ከሰዓት ነው የሚመጣልሽ። መኪና ጠዋት አይመጣልሽም እና ሲመጣ ራሱ እቸገር ነበር። የሚያወርድልኝ ሰው አጣ ነበረ። ወዛደሮቹ በር ላይ አምጥሎ ይጥሉልሻል፣ ማስገባት ያለብሽ አንቺ ነሽ። ታጥን ራሱ የሚያወርድልኝ ሰው አላገኝም ነበር። ከዛ እንደዛ እያልን በጣም ተሰቃይቼ ብቻዬን ወጥሬ መስራት ጀመርኩኝ ስራ ቦታ ማለት ነው። በጣም አሪፍ ስራ፣ በቃ ደስ የሚል ስራ። እኔ እንደምን ያሰብኩት ሰፊ ነበረ ቦታ
ስራ ብንሰራበት ግማሹ ሻይ ቡና ሰራበታለሁ። ሳምቡሳ ምናምን እችላለሁኝ። ፒዛ፣ ፍጣይር ምናምን ያው ፈጣን ምግቦች የሚባሉ አለ ኢትዮጵያ ላይ ካወሽ እንደዛ ሰራበታለሁ ብዬ ለመክፈል አሰብኩኝ። በቃ ጁስ ለማስፋት ምናምን ብር እንደገና እየጠየኩኝ ጓደኞች ያለባገራለሁ ብድር እየጠየኩኝ በጣም እያመቻቸሁኝ አሪፍ ሁኔታ ላይ ያለሁኝ በቃ እንደ ሴጣን መልሶ በቃ ስራውን ድምጥ ማጧ ጠፋው። ጭራሽ መውጣት አቆመ። ስራ እቃ ማምጣት ማለት ነው። እለምነዋለሁኝ በቃ ስራ እቃ አምጣልኝ ብቻ እቃ አምጣ። እኔ ምክንያቱም እቃ አላውቅም። እዚህ ጋር የአትክልት ስራ በጣም እውቀት ይፈልጋል። እሱ ረጅም ዓመት ስለተሰራበት ያውቀዋል። ስለ ሁኔታው ስለ ስራው በጣም አእምሮ አለው። ጎበዝ ነው በእንደዚህ አይነት ነገር ማለት ነው። እና በእናትስ ብቻ እኔ እቃውን ነው የምፈልገው። እቃው ጫን አስጭንልኝ፣ መስራቱ በእኔ ተወው። በቃ ወንድሜን አናገርኩኝ ከክፍለ ሀገር ታናሽ ወንድሜ፣ እሱ አምጥቼ እሱ እያገዘኝ ድርድር በጣም ያኔ ፎርም ይፈልጋል አትክልት ቤት። ድርድርም ለመድኩኝ፣ አስለመደኝ። መስራት ስለምፈልግ ብቻ ያለሙያዬ መደርደርን ለመድኩኝ። ከዛ በጣም በአሪፍ ሁኔታ ያስኩኝ። ከስተምር በጣም መያዝ ይችላል። ከስተምር ያዘልኝ እሱ። ከዛ ያው ከስተምር ፈገግታ ነው የሚፈልገው። ፈገግ ያልኩኝ እየተጫወትኩኝ ድካሜን እየደበቁኝ መስራት ጀመርኩኝ። በጣም አሪፍ ነበረ። ከዛ ስራው እርግፍ አድርጎ ማምጣት ተወብኝ በመሀል። ከዛ ማምጣት ሲተው የኛ አጠገብሽ እኮ ፉክክር ይመጣል። አጠገባችን ሌላ አትክልት ቤት ተጀመረ። በቃ የፉክክር ስራ ሆነ ማለት ነው። ብዙ አላማ ነበረኝ። በቃ እዚህ ጋር መውጣት አለብኝ። አረብ ሀገር ድካሜን እዚህ ጋር ማቋጨት አለበት። ዳግም እኔ መሰደድ የለብኝም ብዬ ወስኜ ልጄን አሳልፌ ለሰራተኛ ሰጥቼ ሌሊት አልተኛም። አትክልት ቤት ምናልባት የሚያውቅ ሰው ያውቃል። 6 ሰዓት ወይ 7 ሰዓት ነው የሚዘጋው። 6 ሰዓት ዘግቼ እሄዳለሁ። ደግሞ የእግር መንገድ አለው። ገባ ያለ ነው ትንሽ። በጨለማ ብቻ ነበር እንደውም አይዞሽ አሁን እኮ አልፏል። ጀግና ሴት ነበርሽ። ሁሌም እኮ ጠንካራ ሴቶችን እንደዚህ አይነት ወንዶች ነው እየገቡ ህይወታቸውን የሚያበላሽ። አላማ ቢስ ሆኑ እስከ 40 ሺህ ብር ይዤ አዲስ አበባ ታይተዋለሽ። ከሌባ ጋር ነው የምትጋፈጩ። የምሰራው ስራ ያውቃሉ አጠገቤ። ሁሌ የጠንካራ ሴቶች በሽታ እንደዚህ አይነት ወንዶች ናቸው። የት ትደርሺ ነበረ? ሁልጊዜ ደግሞ ስራ ላይ ጎበዝ የሆኑ ሴቶች፣ ብር ያላቸው ሴቶች ናቸው እንደዚህ በወንድ ህይወታቸው የሚጨናገፈው።